ሁለት ወታደሮች በበረዶ ጫካ ውስጥ ጥይት ይዘው እየተንቀሳቀሱ ነው። በድንገት ዝቅ ዝቅ ብለው እንዳትተኩስ ተይዘናል፣ ተከበናል ብሎ አንዱ ወታደር ይጮሃል። ፔትሮ እያዘዝኩ ነው፣ እስካላየናቸው ድረስ እንዳትተኩስ ተባለ። ነገር ግን እርሱ አልሰማም፣ ተኮሰው። አይሆንም ብሎ ሴይት ጮኸ። መሞትማ የለብንም እያሉ ሮጡ። አለቃ እያለ ጠራው። መሬት ላይ ያለው ወታደር አይዞ አሁን ወደ ካምፕ ወስደሃለሁ አለው። በእጁ ላይ ደገፍ ቢያደርገውም በህይወት መቆየት አልቻለም። እንዳትተኩስ ነግሬ ነበር ፔትሮ ሲለው ሴይት ጠላት ይሆናል ብዬ ነው ብሎ ፔትሮ መለሰለት። አዝዤ ነበረ ብሎ በብስጭት በቦክስ ሴይት ዘረረው። ራንዶ ጀርመን ዲሴምበር 1995 ሴይት ሪፖርት እንዳትጽፍብኝ እንድለምን ነው የምትፈልገው ብሎ ጠየቀው። ፔትሮ ትዕዛዜን አላከበርክም፣ ዋጋማ ትከፍላለህ። አንተ ሪፖርት ካላደረክ ማንም አያውቅም፣ ስራዬን ቀጥላለሁ ቢለውም አልተቀበለውም። እባክህን ይሄ ስራዬን ያሳጣኛል፣ ስለዚህ ታቋርጣለህ አለው። ሴይት ከነስም መኖር ከፈለክ አቋርጥ ብሎ የጻፈው ወረቀት ጨመደደው። በሚቀጥለው ቀን አንድ ህፃን ልጅ ሴይት እያጫወተ ነው። ወንበር ላይ ቁጭ ብላ የምታለቅሰዋን ልጅ መጠየቅ ጀመረ። ስራ አለሽ ብሎ ጠየቃት። በዚህ ጊዜ እንኳን እኔ ወንድ ለራሱ ስራ ማግኘት አልቻለም ብላ መለሰችለት። ለማንኛውም ከልጆችሽ ጋር አብረሽ መሆን አለብሽ አላት። ወዲያው ነበር ፔትሮ ከኪሱ ደብዳቤ አወጣ እና ጠረጴዛው ላይ ያደረገላት። ምንም አይነት ችግር ከዚህ በኋላ አይኖርብሽም ቃል ገባለሁ አላት። ፔትሮ በጣም መልካም ሰው ነህ፣ ግን አልቀበለውም አለችው። እባክሽን አላት ፔትሮ። ከባለቤትሽ ጋር ተጣልቼ ነበር። ስራዬን ከመልቀቄ በፊት ይሄንን ውለታ መዋል ፈልጋለሁ። ይሄ ነገር በጣም ለኔ አስፈላጊ ነው ሲላት እግሩ ላይ ወደቀች። ሴይትን በብስጭት አይቷት መጣ። የማንም እግር ላይ መንበርከክ አይኖርብሽም። አንቺ ወታደር ሚስት ነሽ፣ ያውም ቀን ከሌት የሚዋጋ ወታደር። አሁን እኔ ሌላ ግዳጅ ተሰጥቶኛል። ቀጣይ ሳምንት ስራ ሄዳለሁ፣ በእኔ ቤት ይንከባከብሻል ሲላት ስለ ደህንነታችሁ አለችው። እግዚአብሔር ይርዳን አለች። ዘወር ሲል የወታደሩ ባሏን ፎቶ አየ፣ ሰላምታም ሰጠው።